እጅግ አደገኛ ውሳኔ ወስናለች። በስከመጨረሻም ደረጃዎቹ አፋፍ ላይ በማድረግ ከእንግዲህ በኋላ እስኪ ማን እንደሚያድንሽ ያለውኝ አንቺ ጎበዝ ከሆንሽ ራስሽን መታደግ ትችያለሽ፣ ካለበለዛም እዚህ ደረጃ ላይ ተፈትፍተሽ ከወዱ በእኔ አሸናፊነት ይጠናቀቃል በማለት እየተሳለቀችባት ትገኛለች። ማሚቴ አሁን የማትለማ የማትሰማ ማስታወስ የማትችላቸው ብዙ ነገሮች እንዳሉ የሚያምኑት ኢዩኤልና መታሰቢያ ካጠገባቸው በመቀመጥም ግፍ የሆኑ ነገሮችን እየተናገሩ ነው። ታዲያ ማሚቴ ግን የኋላ ትውስታዎቿን እያሰበችም በሀሳብ ጭልጥ ብላለች። ኢዩኤል ምን እያሰብ ሲሆን እረ ጉድ መጣ ይላል፣ ይሳለቅባታል። አደራ የበፊቱን እንዳታስታውሽ፣ ካስታውሽም ወዮልሽ መዳን የለብሽም ይላታል። የዩኤል ማንነት ያልተገለጠለት አቤል አሁን ከቤቱ ነው እናቱ ወይም ደግሞ አልጋ ላይ የዋለች ወይዘሮ አልማዝን እየተንከባከበ መስሎታል። ርብቃ ግን የአንዳች ጥርጣሬ አድሮባታል። ማለትም ኢዩኤል ብዙ ጊዜ ለሰዎች ደንታ የለውም፣ ምናልባትም ማሚቴን ያን ያህል ፍቅርና እንክብካቤ ላይ ሰጣት ይችላል ብለዋል። ወደ መዝናኛ ቦታ ያመሩት ርብቃና አቤል እነርሱ ምንም እንኳን ጥሩ ጊዜ እያሳለፉ ካለችበት ህመም ለማገገም ይረዳት ዘንድ ብዙ ነገሮችን እያደረጉ ቢገኙም ቤት ውስጥ ግን እናቱ እጅግ አደገኛ ሁኔታ ላይ ናት። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ርብቃ ክፍል 31 ምን አዲስ ነገር አለ? ርብቃ ከፍቅረኛዋ ጋራ ጉዞ ሄዳለች። ማለትም ወደ መዝናኛ ቦታዎቹ ካጎቷ ጋራ ተቀጣጥረው ስለነበረ ዛሬ ላይ ተገናኝተው ጥሩ ጊዜን እያሳለፉ ነው። የርብቃ ባለቤት የሆነው አቤልን መታወቅ ችሏል። አንድ ጥያቄዎች ግን ርብቃ መጠየቁ አልቀረም። በተለይ የእርግዝናዋ ጉዳይ ኢዩኤል አቀነባባሪነት ያጣችውን ጽንሷን እያሰበችን በእንባ እየተናነቀች ነው። በእርግጥ ይህንን ነገር ማስታወስ ባትፈልግም ጥያቄው ግን ከህይወታቸው ጋር ተያይዞም ተነስቷል። ርብቃም በቅርቡ ማህፀኑ ላይ ጉዳት እንደደረሰበትና ልጇንም እንዳጣች ትናገራለች። በእንባ እየታጠበች ለሪቺን ነገር ስልክ ደውላ ነግራታለች። የማይነሳ ጥያቄ ስለ ልጅ ጉዳይ አንስቶን በጣም ሆድ ብሶኛል ልመጣ ነው አለቻት። ሪች አሁን ላይ በኮስሞቲክስ ስራ ተቀጥራ እየሰራች ነው። ሆኖም ጓደኛዋ ስትከፋ ማየት ግን ስለማትፈልግ ወደ ነበረችበት ቦታ ለመሄድም ፍላጎት አላት። አንቺ ስራ አቋርጥሽ መምጣት የለብሽም፣ ስራሽን በአግባቡ ስሪ፣ እኔ እመለሳለሁ ብላለች። ቤታቸውን ግን ኢዩኤልና መታሰቢያ እየደነሱበት ነው። እንደፈለጉም አሁን ማሚቴን እላያቸው ላይ እየጨፈሩና መውከተኙበትም ብዙ መጥፎ ነገሮችን እየሰሙ ነው። ኢዩኤል በበኩሉ ይዝትባቸዋል። ብዙ ነገር እንዳታስታውሽ፣ አደራ እንዳትድኝ፣ ወደ ቀድሞ ጤንነትሽ መመለስ ከቻልሽ ደግሞ በመሀል የተከናወኑ ነገሮችን ማስታወስ እንዳትችይ እያለም ጨፍርባቸው ገብቷል። ታዲያ በአእምሯቸው ላይ ብዙ ነገር ሲጨፍር የቆየው ኢዩኤል እንድትበላም ለማስገደድ እየሞከሩ ነው። ነገር ግን ከኢዩኤል መጥፎ ነገር የሰሙት ማሚቴ መመገብም ሆነ መጠጣት አይፈልጉም። በዚህ ሁኔታ ነገሮች ተደራርበውባቸው ሆድ እየባሳቸው መጥቷል። ከደረታቸው ላይ ተነቅሰዋል። ራኬብ ይላል። ራኬብ በልጅነታቸው ወይም በአፍላ የወጣትነት እድሜ ለዷት እንቁ ልጃቸው ነበረች። በአንድ ወቅት ወደ ስደት ባመሩበት ሰዓት ልጅ ወደ አረብ ሀገር ሽጠዋት በፍጹም መገናኘት አልቻሉም። ዛሬ ላይ ልጃቸውን ወደ ኋላ እያሰቡም መጨናነቅ ጀምረዋል። ይሁን እንጂ አሁን ላይ ምንም ነገር ማሰብ ማስተዋል ተስኗቸዋል ብለው የሚያስቡት ኢዩኤልና መታሰቢያ ግን እንደፈለጉ መደነሳቸው ነው። ቤታቸው ሰራተኛ ወይም ደግሞ እነሱ ለሚፈልጉት አላማ ታግዘናለች ብለው ያስገቧትን አዜብም በላይዋ ላይ እየጨፈሩባት ነው። አንዳችም ነገር በትክክል ስራሽን በአግባቡ እየሰራሽ አይደለም በማለት መታሰቢያ ትጨፍርባት ገብታለች። ሁለቱ አቀነባባሪነት የሞተው የርብቃ ልጅም አሁን ላይ ክሷን ሙሉ በሙሉ አዜብ ላይ አድርጋለች። አንቺ ነፍሰ ገዳይ ነሽ፣ አጋልጥሻለሁ ትላታለች። አዜብ አይደለም ነፍስ ልትገድልና ብዙ ጊዜ ስትከራከራት ነበረ። የሰው ልጅ ህይወት ማጥፋት እጅግ በጣም ኃጢአት ነው። ርብቃ ደግሞ በጣም ጥሩ ልጅ ናት፣ እርሷን ልጎዳት አልፈልግም እንዳለችና እንደተከራከረቻትም ሁላችንም የምናስታውሰው ነገር ነው። ዛሬ ላይ ግን ያንን መጥፎ ስራ እንዳልሰራች ሁሉ ዙራ አዜብን እየከሰሰቻት ትገኛለች። ርብቃና አቤልም ሀገር ሰላም ብለው ከዛ ደስ የሚል ቦታ እየተዝናኑ ነው። ለመንፈሳቸው ጥሩ እርካታን፣ ለአእምሯቸው ጥሩ ምግብን ተመግበዋል። በእርግጥ ነፋሻማ አየር፣ አረንጓዴ ተክል የተዋበም ስፍራ ነው።
ወደዚህ ቦታ በተደጋጋሚ መጥተው ማሳለፍ እንዳለባቸው ወደፊትም ተመካክረዋል። ርብቃ ወደዚህ ቦታ መምጣቷ ምንም እንኳን ቢያስደስታትም አጎቷ ጋር ተገናኝታ ጥሩ ጊዜን ማሳለፋቸው ደስ ቢያሰኛትም የልጇን ትውስታ ግን እንድታስታውስ መደረጓ ይህ ሳያሳዝናት አልቀረም። አጎቷም ለርብቃ አንዳንድ ጥያቄዎች እያነሳላት ነበር። ማለትም ታላቅ ወንድሟ ተቀምጦ ሳለ እርሷ ትዳር ስትይዝ እርሱ ግን ለምን? እንኳን ያጎትየው ጥያቄ ትክክል ባይሆንም እንደ ሴትነቷ ቀድማ ያገባችው ርብቃ በራሷ በኩል ትክክል ነች። ወንድምየውም የራሱ ጊዜ ይኖረዋል። ብቻ የሰው ልጅ ቀድሞ ስለተወለደ ወይም በኋላ ስለተወለደ ነገሮች እንዲሁ ከእድሜው ጋር ይሳካለታል ማለት አይደለም። ብቻ አጎትየው የተሰማው ለምን እስካሁን ትዳር አልያዘም የሚል ጥያቄ ነበረ። እርሷም እንግዲህ እርሱ ባሰበው ሰዓት ይሆናል በማለት መልሳለታለች። ሆኖም በሁለታቸው ግንኙነት ደስተኛ ቢሆንም ገና በአፍላ እድሜው አቤል እንዴት ወደ ትዳር ገባህ የሚሉ ጥያቄዎችንም አስከትሏል። አቤልም ምን ነው እኔ ትዳር ለመያዝ አነስኩ እንዴ ብሎታል። ግጥም የርብቃ አጎት ምንም እንኳን በእድሜው አነሰ ቢለውም አቤልን ግን ገና እንዳየው ወዶታል። ሆኖም አማቻቸውን ስለተዋወቀውም ደስተኛ ሆኗል። አጎቷም ከአጠራሩ ጀምሮ ርብቃ ማለቱን ትቶ የኔም ቡጥ አበባ እያለ ነበር ሲያቆለጳጵሳት የነበረው። ለማንኛውም በዚህ ሁኔታ ሁለታቸው ያላቸው የትዳር መከባበርና መፈቃቀር ሳያስደስተው አልቀረም። ማሚቴ ግን በላይዋ ላይ እየጨፈሩባት ነው። አንድ ጊዜ ዩኤል፣ አንድ ጊዜ መታሰቢያ ማስመሰል የተከሰቱት እነዚህ ሁለት ልጆች ለማሚ እጅግ በጣም አደገኛ ሆነው ቀጥለዋል። ዜብንም የሆነ ነገር ስንልሽ በሚገባ መወጣት ይኖርብሻል፣ አትፍዘዥ እየተባለች ነው። ማሚቴ ሲርባት በሰዓቱ ምግብ ስጫት ይላሉ። ነገር ግን ከምግቡ በስተጀርባ በመርዝ የተቀመመ ነገር ይግቷት ገብተዋል። መታሰቢያ ወደ ኩሽና በመሄድ አዜብን ቁም ስቅሏን ታወጣው ገብታለች። ርብቃ ምን ያህል እንደምትራራላትና እንደምታዝንላት ሁላችንም የምናውቀው ነገር ነው። አሁን ግን አሰርሽ እኔ ነኝ በማለት ኩሽን ነገር ቶሎ ተግባራዊ ማድረግ አለብሽ፣ ቆሜ ስልሽ መቆም አለብሽ፣ ተቀመጭም ስልሽ እንዲሁ እያለችም ፈተናዋን እያሳየቻት ነው። ታዲያ ይች ልጅ በስከ መጨረሻ ማማራጭ ስታጣ ስልክ ደውላለች። ያለችበት እጅግ አደገኛና አጣብቂኝ ሁኔታ እንደሆነም ገልጻለች። እንዲሁ ኢዩኤልም መታሰቢያ ማለት እንደ ርብቃ አይደለችም፣ ጠንቀቅ ብለሽ ስራሽን መስራት አለብሽ በማለት ያስጠነቀቃት ነው። ከአጣብቂኝ ውስጥ ያለችው አዜብም ምን እንደምታደርግ ግራ ተጋብታለች። መጨረሻም አዜብ ለማሚቴ ምግብ አቅርቤ በማለትም ምግብ እንድታቀርብ አድርጋታለች። ምግቡን አይደለም ልታጎርሳት ይቅርና አንድ ጉራሽ ወደፊቷ በማቅረብም ታስፈራራት ገብታለች። ማሚቴ በጣም በሚያሳዝን ሁኔታ ይህ ምግብ ካፏ እየደረሰ እየተመለሰ ይሁን ብዙ ዛቻና ማስፈራሪያ እያደረሰችባት ራኬም ማለት እኔ ነኝ አወቅሽም ወይ እያለችም ትቀጣጠፍባት ገብታለች። እስከ መጨረሻዎችም አስፈሪ ደረጃ ላይ በማስቀመጥም ከእንግዲህ በኋላ ለህይወትሽ ማንስ ይታደግሻል? ምናልባትም አንቺ ጀግና ከሆንሽ ወረውርሽ እንደምንም ብለሽ አድኝ፣ ያ ማለት አንቺ አሸናፊ ሆነሽ ይጠናቀቃል ማለት ነው። ካለበለዚያ እኔ እንደወረወርኩሽ በዛው ከቀረሽ ደግሞ እኔ አሸናፊ ሆናለሁ እያለችም እዛ ደረጃ አፋፍ ላይ ሆና የመጨረሻዎቹ ውስጥ ትንፋሷ የሚቆረጥበት ሰዓት ስለሆነ ተናዘዡ፣ ተናገሪው እያለች ብዙ ነገር በጆሮዋ እየለፈለፈችባት ነው። ማዝ ወይም የአቤል እናት ኢዩኤል እየተንከባከበልኝ ነው እያለ ሀገር ሰላም ብሎ ከርብቃ ጋር የሚዝናናው እናቱ ግን ምን ያህል አደጋ ውስጥ እንደሆነች ማን በነገረው? አይ አቤል መቼም ቢሆን መንቃት ተስኖታል። ርብቃ አሁን ላይ በኢዩኤል የምታያቸው ነገሮች አንዳንድ ነገር እንድትጠራጠር አድርጓታል። ግን በዚህ ፈተና ውስጥ ያለችው ማሚቴ ማን ደርሶስ ሊታደጋት ይችላል? አዜብ ትደርስ ሲሆን ወይስ ርብቃና አቤል? ለማንኛውም ማሚቴ ዛሬ በሚያሳዝን ሁኔታ መታሰቢያ ቁጥጥር ስር ሆና በሞትና በአፋፍ ላይ ናቸው። በሚቀጥለው ክፍል ማሚቴ በሰላም እናገኛቸዋለን ወይስ እዛው ደረጃ ላይ ወርውራቸው ይሆን? ለማንኛውም በሚያሳዝን ሁኔታ በዛሬው ክፍል ማሚቴ ያን ያክል ሲበደሉና ስቃያቸውን ሲያዩ ተመልክተናል። ከዚህ በፊት ርብቃ ምንም እንኳን እናት አገኘው በማለት ፍቅር ለመስጠት ብትታትርም በማሚቴ በኩል ግን ተቀባይነትን አጣ። አይን ሽላፈር ካሏት ሰንበትበት ብለው ነበረ። ዛሬ ላይ አይን ሽላፈር የሚሉ ቤታቸው የተከሰቱት እነዚህ አስመሳዮች ግን
የማሚቴ ፈተና ሆነው ቀጥለዋል። በሚቀጥለው ክፍል በምን እናገኛቸዋለን? ተከታትዬ የማቀርብላችሁ ይሆናል። ርብቃ ክፍል 31 የዛሬውን ይመስላል። ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችሁ። ባይ ባይ።